ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሚያዝያ 28 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። አፋብን ሚኒሊክ እዝ ባደረገው አዲስ የአመራር ምደባ አርበኛ ድርሳን ብርሃኔን የእዙ ዋና አዛዥ አድርጎ ሾሟል። ዝርዝር ወደ ግንባር መረጃዎችን ይዘናል። ብልጽግና በቴዲ አፍሮ ሙዚቃ ብስጭት ከረጅም ጊዜ በፊት የሰራቸውን የአርቲስቶች ሐውልቶችና በፍጥነት እንዲሰሩ ያዘዛቸውን ሐውልቶች ማስመረቁ እያነጋገረ ነው። በስፋት ዳሰነዋል። የብልጽግናና የአልቡርሃንን መንግስት ውጥረት ተከትሎ የሱዳን አምባሳደር አዲስ አበባን ለቀው ወደ አገራቸው ሄዱ። የብልጽግናና ሱዳን ውጥረት አይሏል። አሜሪካ በኤርትራ ላይ የጣለቻቸውን ማዕቀቦች ልታነሳ መሆኑን ተከትሎ ለብልጽግና አርፈ ተቀመጥ የሚል ማስጠንቀቂያ እንደተሰጠው ተዘግቧል። አሜሪካ ዓላማዎቼን ስላሳካው ከኢራን ጋር የማደርገውን ጦርነት አቁሜያለሁ ስትል አስታውቃለች። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። ሁለተኛው የአማራ ጆርናል ዓለም አቀፍ ሳይንሳዊ ጉባኤ ከሜይ 23 እስከ 24 2026 በሜሪላንድ ሲልቨር ስፕሪንግ ሲቪክ ቢልዲንግ ቬትራንስ ፕላዛ ይካሄዳል። ጉባኤው የአማራውን ጽናትና የመቋቋም አቅም በመፈተሽ የህልውና ትግሉን ግብና ቀጣይ ፖለቲካዊ ሁኔታዎችን ማመላከት በሚል ጭብጥ ይካሄዳል። ይህ ጉባኤ የአማራን ጉዳይ ከህልውና ጥቃት ነባር አቀራረብ በተለየ ጽናትንና የነገውን ፖለቲካዊ ሁኔታ አመላካች በሆነ አቀራረብ መልሶ የመግለጽና የማመላከት አቀራረብ ይከተላል። በመሆኑም በዚህ ዓለም አቀፍ የአማራ ሳይንስ ጉባኤ የመሳተፍ ፍላጎት ያላችሁ በሰሜን አሜሪካ የምትገኙ የአማራ ተወላጆችና ኢትዮጵያውያን በጉባኤው እንድትታደሙ ተጋብዛችኋል። ጉባኤው በአማራው ላይ በሚፈጸሙ መዋቅራዊ በደሎች፣ ታሪካዊና ፖለቲካዊ ገጽታዎች ላይ የብሔር ፌዴራሊዝምና አማራጭ ፖለቲካዊ ስርዓቶች፣ የዲያስፖራ ተሳትፎ፣ የሚዲያና ባህል ንቅናቄዎች፣ በአማራው ላይ የታወጀው ጦርነትና መሰል ከ10 የሚበልጡ ርዕሰ ጉዳዮች ላይ የጥናታዊ ጽሑፍ ናሙናዎች የሚቀርቡበት ነው። ተሳታፊዎች ታሪክን፣ ፖለቲካን፣ ሕግን፣ ወቅታዊ ጥናቶችን፣ አንትሮፖሎጂን፣ ሃይማኖትን፣ ሚዲያን፣ የባህል ጥናቶችንና የሰላም ግንባታን የሚያሳትፍ የእርስ በርስ ጥልቅ ውይይት ያደርጋሉ። ጉባኤው የሚካሄደው የፊታችን ግንቦት ወይም በሜይ 23ና 24 2026 በሜሪላንድ ሲልቨር ስፕሪንግ ሲቪክ ቢልዲንግ ቬተራንስ ፕላዛ ነው። ድጋሚ ለማስታወስ ሳተርዴይ ሜይ 23፣ ሰንዴይ ሜይ 24 ሰዓቱ ከ8 ኤኤም እስከ 6 ፒኤም ሲሆን ጉባኤው በአካል በሚገኙ ተሳታፊዎች የሚካሄድ ይሆናል። አማራ ጆርናል። አፋብን ሚኒሊክ እዝ ባደረገው አዲስ የአመራር ምደባ አርበኛ ድርሳን ብርሃኔን የእዙ ዋና አዛዥ አድርጎ ሰየመ። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ሚኒሊክ እዝ ለ2 ሳምንታት ያክል ጥልቅ የሥራ ግምገማና ተሃድሶ በማድረግ በህልውና ትግሉ ያሉ ጠንካራና ደካማ ጎኖችን በመለየት ላሉ ድክመቶች የመፍትሄ አቅጣጫዎችን በማስቀመጥና ያሉ ጠንካራ ጎኖችን የበለጠ አጎልብቶ የህልውና ትግሉን ለድል ማብቃት በሚቻልበት ሁኔታ ላይ በከፍተኛ ደረጃ የመከረ መሆኑን በመግለጫው ጠቅሷል። በተጨማሪም የአማራ ህዝብ መሪ ድርጅት አፋብን ባወረደው መመሪያ መሰረት የእዙን ሙሉ የአመራር መዋቅር በመስራትና ወደ ድርጅቱ የሚላኩ አመራሮችን በመመልመል ትናንት ሚያዝያ 27 2018 ዓ.ም ስብሰባውን በስኬት አጠናቋል። በመሆኑም ሚኒሊክ እዝ የአማራ ህዝብ መሪ ድርጅት አፋብን ያወረደውን መመሪያ ተግባራዊ በማድረግ መዋቅሩን መስራቱ ድርጅቱን መሰረት ከማስያዝና ከመከተል አንጻር ያለው ሚና ከፍተኛ መሆኑን በጽኑ በማመኑ የቤት ስራውን ለመስራት የበቃ ሲሆን ያለንበት ጊዜ ህልውና ትግሉ የሽግግር ወቅት በመሆኑ ፊታውራሪ ድርሳን ብርሃኔን የሚኒሊክ እዝ ሰብሳቢ በማድረግ ሾሟል። ምክትል ሰብሳቢ አርበኛ ረዳ ውበቱ፣ ወታደራዊ አማካሪ ኮሎኔል ሞገዝ ዘገየ፣ ወታደራዊ አዛዥ አርበኛ ወንድሙ ማሩ፣ ምክትል ወታደራዊ አዛዥ አርበኛ ሀብታሙ ደምሴ፣ ወታደራዊ እቅድና ስትራቴጂ መምሪያ ኮሎኔል ተስፋዬ አየለ፣ ምክትል ወታደራዊ እቅድና ስትራቴጂ መምሪያ ኃላፊ ኮሎኔል ፈንታው መኩዬ፣ ዘመቻ ስትራቴጂ መምሪያ ኃላፊ ኮሎኔል ፈንታው መኩዬ፣ ዘመቻ መምሪያ አርበኛ በለጠ ሸጋውን ጨምሮ ከ30 በላይ ምድቦች ላይ ዋና ዋና ምክትል አመራሮችን ሾሟል። ይህ በእንዲህ እንዳለ የአፋብን ወሎ ቤተ አማራ ሚኒሊክ እዝ 29ኛ ክፍለ ጦር የ3ኛ ዙር ምልምል ፋኖችን አስመርቋል። ሚኒሊክ እዝ 105ኛ ኮር ስር የሚገኘው 29ኛ ክፍለ ጦር ለወራት ሲያሰለጥናቸው የቆየውን ምልምል ፋኖች ከፍተኛ አመራሮች በተገኙበት ዛሬ በደማቅ ሁኔታ አስመርቋል። የ3ኛ ዙር ምልምል ሰልጣኞች ምርቃት ፕሮግራም ከፍተኛ የእዝና
የኮር አመራሮች በተገኙበት በታላቅ ወታደራዊ ስነስርዓት ተከናውኗል። በዚሁ የምርቃት ስነስርዓት ላይ የክብር እንግዳ ሆኖ የተገኙት የሚኒሊክ እዝ ምክትል የህዝብ ግንኙነት ኃላፊ አርበኛ ኑረዲን አበበ ተመራቂዎቹ ለህዝብ ህልውና መከበር የሚጠበቅባቸውን ታሪካዊ ኃላፊነት እንዲወጡ አሳስበዋል። የ105ኛ ኮር ዋና ሰብሳቢ አርበኛ ሻለቃ አብነው ታደሰ በበኩላቸው የሰራዊቱ መጠናከር በትግሉ ሂደት ላይ የሚኖረውን ፋይዳ በመግለጽ ስለ ወደፊቱ የትግል አቅጣጫ ሰፊ ገለጻ አድርገዋል። በምርቃቱ ላይ የእዝ የኮርና የክፍለ ጦር ከፍተኛ አመራሮች፣ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ የእድር ዳኞች፣ የጎበዝ አለቆች እንዲሁም የፋኖ ጊዜያዊ መንግስት የቀበሌ አስተዳዳሪዎች ተገኝተዋል። በሌላ በኩል በመርሐቤቴ ግንባር በተደረገ ተጋድሎ ፋኖ በአገዛዙ ኃይል ላይ መብረቃዊ እርምጃ በመውሰድ ድል ተቀዳጅቷል። በአፋብን ሸዋ ጠቅላይ ግዛት አሳምነው እዝ ስር የሚንቀሳቀሰው የአጼ ዘርዓ ያዕቆብ ኮር የናደው ክፍለ ጦር ልዩ ተወርዋሪ ኃይሎች በጠላት ላይ መብረቃዊ ጥቃት በመሰንዘር ከፍተኛ ድል ተቀናጅተዋል። በመርሐቤቴ አካባቢ ምርጫን አስገዳጅ በሆነ ሁኔታ እንዲያሳልጡ የተመደቡ አመራሮችን በሁለት አምቡላንሶች በማጀብ ወደ ለሚ ከተማ በመጓዝ ላይ የነበረው የአገዛዙ የ101ኛ አየር ወለድ ኮማንዶ ኃይል በፋኖቹ ብርቱ ጥቃት ከጥቅም ውጭ ሆኗል። ጥቃቱ የተፈጸመው ዱፋ ተብሎ በሚጠራው ስልታዊ ቦታ ላይ ሲሆን በልዩ ኦፕሬሽን የተካኑት የናደው ክፍለ ጦር አባላት በተለመደው የውጊያ ጥበባቸው ጠላት ከመኪና ሳይወርድ ባለበት እንዲደመሰስ አድርገዋል። በዚህ የተቀናጀ ኦፕሬሽን በአንደኛው መኪና ላይ የነበረው የአገዛዝ ኃይል ሙሉ በሙሉ ተደምስሷል። አገዛዙ ብልጽግና የአማራ ፋኖ ብሔራዊ ንቅናቄን ስም በመጠቀም እያሰራጨ ያለው ደብዳቤ የራሱን የውሸት ፕሮፓጋንዳ ለማራመድ የፈጠረው የተለመደ የማጭበርበር ተግባር ነው ሲል አፋብን ምላሽ ሰጥቷል። ይህ ድርጊት የአገዛዙን የሞራል ዝቅጠትና በህዝብ ዘንድ ያለውን የቅቡልነት ማጣት ቁልጭ አድርጎ የሚያሳይ ነው ያሉት ድርጅቱ ፋኖ የህዝብን ደህንነትና መብት እንዲሁም ህልውናውን ለማስከበር የሚታገል እንጂ በሴራ ፖለቲካ የሚጠለፍ ንቅናቄ አይደለም ብሏል። ህዝባችንም ሆነ የሚመለከታቸው አካላት ከወታደራዊ ሽንፈቱ ለመሸፈን የሚያደርገውን እንዲህ ያለውን የሐሰት መረጃ በመንቃት እንዲከላከሉ ሲል አሳስበዋል። አገዛዙ የአፋብንን ሎጎና የደብዳቤ አጻጻፍ ቅርጽ ተጠቅሞ በአፋብን ስም ያሰራጨው ደብዳቤ ዶክተር ደብረጽዮን ገብረ ሚካኤልን የክልሉ ፕሬዝዳንት ሆነው በመመረጣቸው ደስ ብሎናል ይላል። ብልጽግና በቴዲ አፍሮ ሙዚቃ ብስጭት ከረጅም ጊዜ በፊት የሰራቸውን የአርቲስቶች ሐውልቶችና በፍጥነት እንዲሰሩ ያዘዛቸውን ሐውልቶች ማስመረቁ እያነጋገረ ነው። ዋነኛ ስራው ሪዞርት መገንባት፣ ሳር መትከል፣ ፓርክ ማስመረቅና እነዚህን እየዞሩ መጎብኘትና ማስመረቅ የሆነው የብልጽግናው አገዛዝ አሁን ደግሞ የብስጭት ሐውልቶችን መስራትና ማስመረቅ ጀምሯል። ድምፃዊ ቴዎድሮስ ካሳሁን ኢትዮሪካ አልበምን ማውጣቱን ተከትሎ የለየለት እብደት ውስጥ የገባው አገዛዙ በዙሪያ ያሉ ሰዎችን ማሰር፣ በጠቅላይ ሚኒስትሩና በአዳነች አቤቤ ጭምር የአሽሙር ስድቦችን መሳደብን ጨምሮ የብስጭት ተግባሮችን እየፈጸመ ይገኛል። በትናንትናው ዕለት ደግሞ በአዳነች አቤቤ የሚመራው የብልጽግና ስብስብ ከመሐሙድ አህመድ እስከ ነዋይ ደበበ አርቲስቶችን ሰብስቦ ሐውልት ሲያስመርቅ ውሏል። ከዚህ ውስጥ ለሃጫሉና ለተወሰኑ አርቲስቶች ሐውልት የተሰራው ከረጅም ጊዜ በፊት ቢሆንም አዳነች አቤቤ ከቴዲ ጋር የገቡበትን እልህ ለመወጣት ሲሉ ትናንት አስመርቀዋቸዋል። በዚህም ክብራቸውንና የህዝባቸውን ፍቅር ለመጣ ለሄደው ሁሉ ከሚሸጡት ከነ ነዋይ ደበበ እስከ ባለጊዜ ነን ባዮች ዘፋኞችን ሰብስበው መሐሙድ አህመድን ደግሞ መልካም ስሙንና እርጅናውን ተጠቅመው ፖለቲካ ሲሰሩ ውለዋል። የሃጫሉ ሁንዴሳ ወንድም ሲሳይ ሁንዴሳ ያወጣው መረጃ ደግሞ ሌላው ብልጽግናን የሚያጋልጥ ሆኖ ተገኝቷል። አንዳንድ ነገሮችን በዝምታ ማለፍ ተመራጭ ቢሆንም ዝምታን እንደ መስማማት ለሚቆጥሩ አላዋቂ ሳሚዎች በተገቢ ቦታና ጊዜ መልስ መስጠት ምርጫ ሳይሆን ግዴታ ነው ብሏል። ለዓመታት ለቁጥር አዳጋች የሆኑ ስህተት ብቻ ሳይሆን ፍጹም ነውር የሆነ የቅርብ ነን ከሚሉ መድረክ ላይ ብቻ እስከሚያውቁት ግለሰቦች ወዳጅ መሳይ ገዳዮች ብዙ ታዝበናል ሲልም አንስተዋል። እውነት ለመናገር እስከዛሬም ምንም ላለማለት የወሰንኩት በስሙ የሚደረገው ነገር ልክ ሆኖ ሳይሆን ከጀርባ ያለውን ፍላጎት ስለምረዳ ጭምር ነው ሲል ጉዳዩም ብልጽግና በስሙ የሚነግደውን ብልጽግና መሆኑን አንስቷል። ከዚህ በኋላ ግን የእሱን ክብርና ማንነት በሚመጥን መልኩ ግልጽና የማያሻማ መልስ መስጠት አስፈላጊ ሆኗል። እንዲህ እንደ ዛሬው የድል ማግስት ጀግኖች ከመብዛታቸው በፊት የወንድነት ጥጉ የማይደርሱበት ስፍራ አርቀ መስቀል በጀን እንጂ ጊዜ ክፉ ነው የሚሆነውን ሳየው የገዛ ቆዳው የጠበበውን ቤት ይቁጠረው በማለትም ባለጊዜነት ስም ስጋ ያስጨነቃቸውን አካላት ሁኔታ አብራርተዋል። የሆነው ሆኖ ከግድያ ማግስት ይገነባል የተባለው የመታሰቢያ ሐውልት ከዓመታት በኋላ በቀጠለው ድራማ ለእይታ ክፍት ሆኖ ከከረመ ዓመት ቢሆንም ዛሬ
እንደ አዲስ ይፋ ሲደረግ የድራማው ሌላኛው ክፍል መሆኑን ለመረዳት ቀላል ነው ሲል እና አዳነች አቤቤ ከዓመታት በፊት የገነቡትን ሐውልት በቴዲ ብስጭት ትናንት ደግሞ ማስመረቃቸውን ጠቁመዋል። በትክክል አርቲስቶችን ማስያዣ አድርገው እና አዳነች አቤቤ እንዲህ አይነት የፖለቲካ ቁማር የሚጫወቱ ቢሆንም እንደ ነዋይ ደበበ ያሉ አርቲስቶች ግን ብልጽግናን ሺህ ዓመት ይንገስ ሲሉ እየተሰሙ ነው። ኢትዮጵያ እንደገና የተወለድንበት ቀን ይመስለኛል የዛሬው ዕለት። ለመንግስት ትልቅ ግምት ሰጣለሁ። አስበው እንዲህ አይነት ነገር ማድረጋቸው ተረሰው ይቀሩ ነበር። ይሄ ግን የዘላለም ነው። ውብ የሆኑ ኢትዮጵያውያን አዲስ አበባ ገና ታባለች። ገና እንጽፍላታለን፣ እንቀኝላታለን። ኢትዮጵያ ለዘላለም ትኑር። ኪነ ጥበብ ያብብ። የብልጽግናና የአልቡርሃንን መንግስት ውጥረት ተከትሎ የሱዳን አምባሳደር አዲስ አበባን ለቀው ወደ ሀገራቸው ሄዱ። በኢትዮጵያ የሱዳን አምባሳደርና የአፍሪካ ህብረት ቋሚ መልእክተኛ የሆኑት አልዘይን ኢብራሂም ሁሴን ወደ ሀገራቸው መመለሳቸውን ሱዳን ሆራይዘን ዘግበዋል። አምባሳደሩ የተመለሱት ትናንት ምሽት ላይ የሀገራቸው ውጭ ጉዳይ ሚኒስትር ያቀረበላቸውን ጥሪ ተከትሎ ነው። ሚኒስትሩ ይህንን ጥሪ ያቀረበው በካርቱም ዓለም አቀፍ አየር ማረፊያ ላይ ለተፈጸመው የድሮን ጥቃት የኢትዮጵያ እጅ አለበት በሚል ተቃውሞ ካሰማ በኋላ ነው። የሱዳን የውጭና ዓለም አቀፍ ትብብር ሚኒስትር የሆኑት ሞሂ አልዲን ሰላም ትናንት በሰጡት መግለጫ አምባሳደሩ የተጣሩት ሀገሪቱ ፖለቲካዊ አመራር ጋር ለመመካከር መሆኑን መግለጻቸው ይታወሳል። ጋዜጣው እንደዘገበው እንዲህ አይነት እርምጃ በዲፕሎማሲያዊ አሰራር መሰረት አምባሳደሩን በዚያው ማስቀረትንና ግንኙነትን ማቋረጥን ሊያስከትል ይችላል። እንደዘገበው የአምባሳደሩ ወደ አዲስ አበባ መመለስ በሱዳን መንግስት በጉዳዩ ላይ መጨረሻ ውሳኔ ላይ የተመሰረተ ይሆናል። የሱዳን ጦር ከኢትዮጵያ ባህር ዳር ከተማ የተነሳ ድሮን ከትናንት በስቲያ የካርቱም ዓለም አቀፍ አየር ማረፊያ ላይ ጥቃት አድርሷል ሲል ከሷል። የጋራ መግለጫውን ያነበቡት የጦሩ ቃል አቀባይ የካርቱም ዓለም አቀፍ አየር ማረፊያ ላይ በተፈጸመው ጥቃት የተባበሩት አረብ ኤምሬትስና ኢትዮጵያ መሳተፋቸውን ማስረጃዎች መኖራቸውን እንደተናገሩ የሱዳኑ መንግስት ዜና ወኪል ሱና ዘግበዋል። የውጭ ጉዳይ ሚኒስትሩ አምባሳደር ሙሂ ኤልዲን ሳሌም በበኩላቸው ጥቃቱ የተፈጸመው ከኢትዮጵያ መሆኑ በማስረጃ ተረጋግጧል ብለዋል። የሱዳን ጦር ቃል አቀባይ ከአውሮፓውያኑ መጋቢት ወር ወዲህ ከኢትዮጵያ ባህር ዳር አየር ማረፊያ የተነሱ 3 ድሮኖች ዋይት ናይል፣ ብሉ ናይል፣ ሰሜን ኮርዶፋን እና ደቡብ ኮርዶፋን ግዛቶች ውስጥ ጥቃት እንደፈጸሙ በመጥቀስ ከሰዋል። ይህ መረጃ ይፋ መደረጉን ተከትሎ የብልጽግናው አገዛዝ የውጭ ጉዳይ ሚኒስትር የሱዳን ጦር ከኢትዮጵያ የተነሱ ድሮኖች ጥቃት ፈጽመዋል በሚል ያቀረበውን ክስ መሰረተ ቢስና በውጭ ኃይሎች ትዕዛዝ የቀረበ ሲል የተለመደ ማስተባበያውን ሰጥቷል። የብልጽግናው አገዛዝ ይህን ክስ ውድቅ ለማድረግ ቢሞክርም በሱዳን ጦርነት ከተባበሩት አረብ ኤምሬትስ ጋር በመሆን የሱዳን ጦር ተቃዋሚውን አማጺ ቡድን ላለፉት 3 ዓመታት ሲደግፍ ቆይቷል። ከዚህም ባለፈ በቤንሻንጉል ጉሙዝ ክልል ለአማጺው የሱዳን ፈጥኖ ደራሽ ኃይል ድጋፍ ለማድረግ በዘለለ ወታደራዊ ካምፕ በመስጠትና የቁሳቁስ ድጋፍ በማድረጉ ዓለም አቀፍ ሚዲያዎችና ተቋማት ጭምር ሲዘግቡትና ሲያወግዙት እንደነበር ይታወቃል። አሜሪካ በኤርትራ ላይ የጣለቻቸውን ማዕቀቦች ልታነሳ መሆኑን ተከትሎ ለብልጽግና አርፈ ተቀመጥ የሚል ማስጠንቀቂያ እንደተሰጠው ተዘገበ። አሜሪካ በቀይ ባህር ዳርቻ ቁልፍ ቦታ ላይ በምትገኘው በኤርትራ ላይ የጣለቻቸውን ማዕቀቦች ልታነሳ መሆኗን የሚያመለክት የአሜሪካ መንግስት ውስጣዊ ሰነድን መመልከቱን ሮይተርስ የዜና ወኪል ዘግቧል። ይህ የአሜሪካ ውሳኔ ከአስመራ ጋር ያላትን ግንኙነት ለማሻሻልና ጎረቤት ሀገር ኢትዮጵያ ከኤርትራ ጋር ወደ ጦርነት እንዳትገባ መልእክት ለማስተላለፍ ያለመ ነው ሲሉ ተንታኞች መናገራቸውን የዜና ወኪሉ ዘግቧል። አሜሪካ ከኢራን ጋር በገባችበት ጦርነት ምክንያት የሆርሙዝ ወሽመጥ በመዘጋቱ ከእስያ ወደ ሜዲትራኒያን ባህር ለሚደረገው የባህር ላይ ንግድ በቀይ ባህር ላይ የሚኖርን ቁጥጥር አስፈላጊነት አጉልቶታል። አሁን አሜሪካ በኤርትራ ላይ የጣለቻቸው ማዕቀቦች የምታነሳ ከሆነ ብልጽግና የባህር በር ለማግኘት በሚል ሊፈጥር የሚችለውን የትኛውንም አይነት ጦርነት እንደማትደግፈው መልእክት የሚያስተላልፍ መሆኑን በአፍሪካ ቀንድ ያሉ ዲፕሎማቶች መናገራቸውን ሮይተርስ ጠቅሷል። የዜና ወኪሉ የጠቀሰው የአሜሪካ መንግስት ውስጣዊ ሰነድም የባህር በር በኃይል ለማግኘት የሚደረግን የትኛውንም አይነት ሙከራ እንደምንቃወም ለኢትዮጵያ በተደጋጋሚ አሳውቀናል ይላል። ይህም የብልጽግናውን አገዛዝ አርፈ ተቀመጥ የሚል መልእክት እንዳስተላለፈለት ተገልጿል። በተጨማሪም ኢትዮጵያና ኤርትራ አንዳቸው በሌላኛቸው ውስጣዊ ጉዳይ ላይ ያላቸው አለመረጋጋትን በሚፈጥር ተሳትፎ የተነሳ ማሳሰቢያ እንድትሰጣቸው ተገልጿል። ይህ በእንዲህ እንዳለ ከአንድ ሳምንት በፊት ዎል ስትሪት ጆርናል የፕሬዚዳንት ዶናልድ ትራምፕ አስተዳደር አሜሪካ ከኤርትራ ጋር ያላትን ግንኙነት ለማሻሻል እያሰበች መሆኑን የአገሪቱ ባለስልጣናትን ጠቅሶ ዘግቦ ነበር።
ጨምሮም የፕሬዝዳንት ትራምፕ አስተዳደር አሜሪካ በኤርትራ ላይ የጣለቻቸውን ማዕቀቦች የማንሳት ሂደት ለመጀመር ፍላጎት እንዳለውና አሜሪካ ከኤርትራ ጋር ግንኙነቷን ለማሻሻል የሚያስችሉ እርምጃዎችን ለመውሰድ ግምገማ እያደረገች መሆኑን ጋዜጣው አመልክቶ ነበር። የቀድሞው የአሜሪካ ፕሬዝዳንት ጆ ባይደን ኤርትራ በሰሜን ኢትዮጵያ ውስጥ በተካሄደው ጦርነት ውስጥ ከነበራት ተሳትፎ ጋር በተያያዘ ከ5 ዓመት በፊት በኤርትራ ገዢ ፓርቲ ወታደራዊና ፖለቲካዊ ባለስልጣናት ላይ ዕቀባ መጣላቸው ይታወሳል። ሮይተርስ ተመለከትኩት ያለው የአሜሪካ መንግስት ውስጣዊ ሰነድ በርካታ ሀገራት የሚመለከቱ ፕሬዝዳንታዊ ትዕዛዞችና ማዕቀቦች በቀናት ውስጥ እንደሚነሱ አመልክቷል። ነገር ግን ኤርትራን ጨምሮ በሌሎች ሀገራት ላይ የተጣሉት ዕቀባዎች መነሳታቸው መቼ እንደሚገለጽ የተባለ ነገር የለም። አሜሪካ ዓላማዎቼን ስላሳካው ከኢራን ጋር የማደርገውን ጦርነት አቁሜያለሁ ስትል አስታወቀች። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሮቢዮ ማክሰኞ ዕለት በዋይት ሀውስ በሰጡት መግለጫ ዩናይትድ ስቴትስ ዓላማዎቿን በማሳካቷ በኢራን ላይ የጀመረችው ወታደራዊ ዘመቻ መጠናቀቁን ገልጸዋል። አሜሪካ በኢራን ላይ ጥቃት መፈጸም የጀመረችው የካቲት 21 2018 ዓ.ም ነበር። ሮቢዮ በዋይት ሀውስ በሰጡት በዚህ መግለጫ ኦፕሬሽን ኤፒክ ፊውሪ ተጠናቋል። የዘመቻውን ዓላማዎቻችንን አሳክተናል። የሰላም መንገድን እንመርጣለን። ፕሬዝዳንቱ ከስምምነት ላይ መድረስ ይፈልጋሉ ሲሉ ተናግረዋል። ሮቢዮ አሜሪካ ሰኞ ዕለት አዲስ የጀመረችው ዘመቻ ዓላማ የሆርሙዝ ወሽመጥን ማስከፈት መሆኑን ተናግረዋል። የአነስተኛ መጠን ያለው ዘመቻ ከመጀመሪያው ወታደራዊ ዘመቻ የተለየ መሆኑን በመግለጽ አሜሪካ ካልተተኮሰባት በስተቀር ወታደራዊ ምላሽ እንደማትሰጥ ተናግረዋል። አሜሪካ በኢራን ላይ ጦርነት የከፈተችበት አንዱ ምክንያት የኑክሌር ጦር መሳሪያ እንዳታመርት ለመከላከል ነው። አሜሪካ የኢራንን በከፍተኛ ደረጃ የበለጸገ 408 ኪሎ ግራም ዩራኒየም ማውጣት እንዲሁም የሆርሙዝ ወሽመጥን ለመርከቦች እንቅስቃሴ ክፍት ማስደረግ እስካሁን ድረስ አልቻለችም። ሮቢዮ በመግለጫቸው ላይ የሆርሙዝ ወሽመጥ በመዘጋቱ መንቀሳቀስ ላልቻሉ መርከቦች መንገዱን ለማስከፈት የተጀመረው ዘመቻ ከ87 ሀገራት የተውጣጡ የ23,000 ሰዎችን ሰቆቃ የሚያስቆም ነው ብለዋል። በሆርሙዝ ወሽመጥ ላይ ባለው ግጭት ምክንያት እስካሁን ድረስ 10 ባህርተኞች መሞታቸውን ተናግረዋል። ተነጥለው ነው ያሉት፣ እየተራቡ ነው፣ ተጋላጭ ናቸው። ቢያንስ 10 ባህርተኞች በዚህ የተነሳ ሞተዋል ብለዋል። ሮቢዮ ሞቱ ስላሏቸው ባህርተኞች ዝርዝር መረጃ ከመስጠት ተቆጥበዋል። ሮቢዮ ከበርካታ መርከቦች ጋር የሆርሙዝ ወሽመጥን አቋርጦ ስለመውጣት በመነጋገር ላይ መሆናቸውንም ተናግረዋል። ሮቢዮ አሁን ጊዜው ቴሄራን የሁኔታውን እውነታ የምትቀበልበት ነው በማለት የአሜሪካ ልዑካን የሆኑት ስቲቭ ዊትኮፍ እና ጃሬድ ኩሽነር የዲፕሎማሲያዊ መፍትሄ መፈለጋቸውን ይቀጥላሉ ብለዋል። ሮቢዮ አክለውም መፍትሄው ኢራን የሆነ ስፍራ የደበቀችውን የኑክሌር ቁስ ይመለከታል ሲሉ ተናግረዋል። ፕሬዚዳንቱ የድርድር ሂደቱ አካል የበለጸገው ዩራኒየም ብቻ ሳይሆን የሆነ ስፍራ የቀበሩትን ቆፍረው ማውጣት ከቻሉ ምን ሊፈጠር እንደሚችል ግልጽ ነው ብለዋል። ሮቢዮ በሁለቱ ሀገራት መካከል እየተካሄደ ነው ስለሚባለው ውይይት ተጨማሪ መረጃ ከመስጠት ተቆጥበዋል። ይህ በጣም ውስብስብ ነው፣ በጣም ቴክኒካዊ ነው። ነገር ግን እነሱ ለመደራደር ፈቃደኛ ስለሆኑባቸው ርዕሰ ጉዳዮችና እነዚህን ንግግሮች ጠቃሚ ለማድረግ በግንባር ቀደምትነት ሊያደርጉት ስለሚችሉት መጠን በጣም ግልጽ የሆነ ዲፕሎማሲያዊ መፍትሄ ሊኖረን ይገባል ብለዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።